እግዚአብሔር አምላካችንን ስለዚህ ጊዜና ሰዓት እጅግ በጣም አድርገን እናመሰግናለን። የራእይን መጽሐፍ እያየን ነው። እንግዲህ ወደ ምዕራፍ 6 ቁጥር 3 ላይ ደርሰናል። ባለፈው ያየነው ቁጥር 1 እና 2 ነበረ። ዛሬ ቁጥር 1 2 3 ላንብብላችሁ እስከ 4 ድረስ። ዮሐንስ ራእይ ምዕራፍ 6 በጉ ከሰባቱ ማህተም አንዱን በፈታ ጊዜ አየው። ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ እይ ሲል ሰማሁ። አየሁም፣ እነሆ አምባላይ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው። ድል እየነሳ ወደ ድል ለመንሳት ይላል። ቁጥር 3 ደግሞ ሁለተኛው ማህተም በፈታ ጊዜ ሁለተኛው እንስሳ መጥተህ እይ ሲል ሰማሁ። ሌላም ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎች እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው ይላል። እግዚአብሔር ይመስገን። እንግዲህ እግዚአብሔር በዘመኑ በዚህ ዘመን ለልጆች የገለጠውን ሐሳብ እያየን ነውና እግዚአብሔር ዛሬ በይበልጥ በስፋት ቃሉን ይገልጥ ዘንድ የሕይወት ኃይል ይለቀቅ ዘንድ እግዚአብሔርን እያመሰገንን እንጸልያለን። የዘላለም አባት ቅዱስ እግዚአብሔር አባታችን ሆይ ክብር ምስጋና ላንተ ይሁን። ተባረክ፣ ከፍ ከፍ በል። እናመሰግንሃለን፣ እንባርክሃለን። ስለ እያንዳንዳችን ስለገለጥክልን ሕይወት፣ ስለምታራምደን ጎዳና፣ ስለ ፈቃድ፣ ስለ እውነት ክብር ምስጋና ላንተ ይሁን። እግዚአብሔር እጅግ በጣም አድርገን እንባርካለን። አሁንም በዚህ ዕለት በዚህ ከፍ ባለ በዙፋን ፊት መገኘት ሆኖልናልና የቃልህ እውነት ይገለጥ ዘንድ የቃል ፍቺ ያብራ ዘንድ ማስተዋል፣ ጥበብ፣ ማየት ይሆንልን ዘንድ እንጸልያለን። የልቦና አይኖች ይብሩ፣ የመገለጥ መንፈስ ይብዛ፣ መንግስት ትምጣ። ክብር ላንተ ይሁን። ተባረክ፣ ከፍ በል በኢየሱስ ክርስቶስ አሜን። እንግዲህ ባለፈው ጊዜ ያየነው ከሰባቱ ማህተም የመጀመሪያው ማህተም መፈታትን ነበር የተመለከትነው። ስለዚህ በዚህ መፈታት የመጀመሪያው መፈታት ውስጥ ከአራቱ እንስሶች አንዱ ነው የሚለው ነጎድጓድ በሚመስል ድምፅ ምን እንዳለው መጥተህ እይ ሲል ሰማሁ ነው የሚለው። ዮሐንስም አየሁ ነው የሚለው እና ያየውን ነገር ከዚህ በኋላ ሲያወራ እንመለከታለን። እነሆ አምባላይ ፈረስ ወጣ፣ በእርሱ ላይ የተቀመጠው ቀስት ነበረው ይላል፣ አክሊልም ተሰጠው፣ ድልም እየነሳ ወደ ድል ለመንሳት ይላል። በዚህ ለማስታወስ ያህል አንዳንድ ሀሳቦችን ለማስቀመጥ እሞክራለሁ። ማህተሙ የመጀመሪያው ማህተም በጉ ምን ሲያደርግ ሲፈታ ከአራቱ እንስሶች አንዱ ይላል፣ አንበሳ፣ ላም፣ ሰው፣ ንስር። የቱ እንደሆነ ግን ምን አይልም፣ ግልጽ ሳይሆን ግን አንዱ ይላል። አንበሳ ይሁን ምን ይሁን ሳይታወቅ አንዱ ይላል። ሁለተኛውንም ዛሬ እንዳነበብኩት ሰምታችኋል። ምን ይላል? ሁለተኛ ማህተም በፈታ ጊዜ ሁለተኛው እንስሳ ይላል። ቀጥሎ ሶስተኛው እንስሳ ይላል። አራተኛው እንስሳ ግን ስንት እንስሳ ካላችሁ አንድ እንስሳ።
ስንት ቃል ቢባል አንድ ቃል ነው። ሁሉም ምን ይላሉ? በአማርኛ የተጻፈው ቃል መጥተህ እይ ሲል ሰማው ነው የሚለው። ይህን ቃል ባለፈው ጊዜ ወደ የግሪኩ ሐሳብ ስንመጣ ምንድን ነው የሚለው? ና ነው የሚለው። ና ብቻ ነው የሚለው እንጂ መጥተህ እይ የሚል ሐሳብ የለውም። ምክንያቱም ይሄ መጽሐፍ የተጻፈው በመጀመሪያው በምንድን ነው? በግሪክ ቋንቋ። ከዛ ጋር ነው ወደ ሌሎች ቋንቋዎች ተተርጉሞ ወደኛ ጋር የደረሰው። ስለዚህ የመጀመሪያው የግሪኩ ቋንቋ ምንድን ነው የሚለው? ና የሚለው ሐሳብ ጠንክሮ የተቀመጠው። ስለዚህ ማን ነው ና እያለ የሚጠራው? ከእንስሶቹ አንዱ የሚል ሐሳብ ተነጋግረናል። ከእንስሶቹ አንዱ። እንስሶች ከምን ጋር የተጎዳኙ ናቸው? ከ24ቱ ሽማግሌዎች። እንስሶችና ሽማግሌዎች እነማን ናቸው ተባባለ? የካህናት መንግስት። የክህነት መንግስት ማንነት ነው። ይህ ደግሞ ማን ናቸው ሲባል የእግዚአብሔር ልጆች ናቸው። እንግዲህ ልብ በሉ፣ በእግዚአብሔር ልጆች ህይወት ውስጥ ያለ ምንድን ነው ማለት ነው? ጥሪ ነው። ማንን ነው የሚጠራው? እንስሳ ወይም ነገስታቶች ማንን እየጠሩ ነው? ዮሐንስን አይጠሩም። ዮሐንስን እናይሉታል? ኔቨር። እዚህ ጋር ዮሐንስ የተጠራ ይመስላል ነው እንትኑ መጽሐፉ በውጭ ነው። በፍጥረታዊ መልክ ስናይ ዮሐንስ የተጠራ ይመስላል። ሰዎች እንደዛ ነው የሚተረጉሙትም። እኛ ግን እንደዛ እንዳንተረጉም እግዚአብሔር የውጭ አይኖቻችንን አሳውሮታል። የእግዚአብሔር ስም ብሩክ ይሁን። ስለዚህ ስናይ የውስጥ ጩኸት ነው። የመንፈሳችን ምንድን ነው? ጩኸት ነው። ሙሽራይቱና ሙሽራይቱ ሁለቱም ምን ይላሉ? ና ይላሉ። ማንን ነው የሚጠሩት? ፈረስ ጋላቢው አይደለ? በነጭ ፈረስ ተቀመጠ ነው የሚለው። ሲል አንብበው። አየው ይላል ማ? ዮሐንስ ምንድን ነው ካላችሁ ተመልካች ነው። ፊልም ነው የሚመለከተው። በእኔ እይታ አንድ ትዕይንት የሚመለከት ሰው ነው። እዛ ጋር ከእንስሶቹ አንዱ ምን አለ? ና ሲል በዚህ ገጽ ደግሞ የሆነ ነገር ተገለጠ። ከዮሐንስ ምንድን ነው ማለት ነው? ውጪ ነው ነገሩ እንጂ ዮሐንስ ለማየት ምን አላለም? አልመጣም። ኦልሬዲ ዮሐንስ ምንድን ነው? እያየን እዚህ ቤት ውስጥ ነኝ ሁላችሁም ያላችሁት እየተያየን ነው። ግን በህይወታችን ስለሚገለጥ ነገር ሲሆን መተን እናያለን እንዴ? ኦልሬዲ መተናል። ዮሐንስ እንደዚህ ነው። የዮሐንስ አድራሻ በእያንዳንዱ መገለጥ ወይም ማህተም መፈታት፣ በአራቱ ማህተም መፈታት ላይ መተእ የሚል አማርኛ ጽሑፍ ቢጻፍም የልጆች ጩኸት የመቃተት ጩኸት እንደሆነ እንረዳለን። ጌታ ኢየሱስ ሆይ ና። በሌላ ቃል ተብሏል፣ ማራናታ። እንግዲህ ወደ ውጭ ብንወጣ ይሄን ሐሳብ ይዘን ምን ይባላል? እስቲ ማራናታ በሉ፣ እስቲ ጮክ በሉና ጌታ ኢየሱስ ሆይ ብሉ ይባላል። ምን ማለት ነው? ከሰማይ ተወርውሮ ምን እንዲል ነው? እንዲመጣ የሚደረግ ጩኸት ነው። ማራናታ ሲባል አይደለም። እንዲያውም መጽሐፉ አንድ የት እንደሆነ ባላስታውስም ጌታ ኢየሱስ ሆይ ቶሎ ና የሚል ጥሪ አለ። ምንድን ነው የሚያመለክተው? ቶሎ ና ማለት ምን? የመምጣት ድግግሞሽ እንዳለ ያበስራል። ስለዚህ ክርስቶስ አንድ ጊዜ ምን አይልም አይመጣም ማለት ነው። ኮንቲኒየስሊ የማያቋርጥ ሂደት መምጣት እንዳለ ባለፈው ሳምንት በብዙ ተመልክተናል። ስለዚህ በክርስቶስ ኢየሱስ አመጣጥ ህይወት ውስጥ በእነዚህ በአራቱ ምኖች የፈረስ ጋላቢዎች ህይወት ውስጥ ማንነት ውስጥ የኢየሱስ መገለጥን በብዙ እይታ እናየዋለን። የመጀመሪያው እይታችን ምንድን ነው? በአምባ ላይ ፈረስ ላይ ሆኖ ምን አለ? እየጋለበ ምን ሆነ? መጣ እና ምን ተሰጠው ይላል? ቀስት አይደለም? እንደገና አክሊልም ተሰጠው።
ከዛስ ድልም እየነሳ ወጣ፣ ድል ለመንሳት። ይሄ በድል የታጀበ ጉዞ እንደሆነ እናያለን። አምባላይ ፈረስ የሚለው ነጭ ፈረስ ነጭ ነው። በቃ ለኛ ትክክል። ይሄ የጽድቅ እና የማሸነፍ ድል የመንሳት ህይወትን ነው። ቀስቱ ምንድነው? የቃሉ ቀስት ነው። ሌላ ምንም አይደለም አይደል? የቃሉ ቀስት ነው እና ወደ ልባችን የሚወረውረው የክርስቶስ የህይወት ቃል ነው። ሌላ ምንም አይደለም። ስለዚህ ወደ ህይወታችን ምኑ ቃሉ በተወረወረ ቁጥር ክርስቶስ ለምን ወጥቷል? ለጦርነት እንደወጣ ባለፈው በብዙ ተመልክተናል። ምን እያደረገ? ድል በመንሳት። እንግዲህ የት ነው ይሄ ከተባለ አሁንም ፈረስ፣ ቀስት፣ አክሊል፣ ድል ሲል ሰው በአእምሮ ሁል ጊዜ ወደ ውጭ እንደሚስብ እሙን ነው፣ እውነት ነው። ግን እኛ በመንፈስ ኃይል ወደ ውስጥ ነው የምንስለው። ወዴት ካላችሁት ወደ ህይወቴ፣ ወደ እኔ ህይወት አልጠራሁትም እንዴ? ጊዜ በውስጣችን መንፈሳችን ና ይላል፣ ይቃትታል። የኢየሱስ ክርስቶስ በጽድቅና በቃሉ እውነት ወደ ህይወታችን ምን መሆን መምጣት መገለጥ በሰውነታችን በምድራችን ላይ የጦርነት መከፈትን ያመለክታል። በዚህ ጦርነት ውስጥ ኢየሱስ ክርስቶስ ምንድነው? አሸናፊ እንደሆነ እንመለከታለን። ይህንን ሐሳብ እንግዲህ ባለፈው ሳምንት በብዙ ስለተናገር ወደ ዛሬው ሐሳብ ልምጣ። ከዛ ሁለተኛው ማህተም አሁን ምን አደረገ ይላል? ትዕይንትን የሚያየው ዮሐንስ ፈታ ነው የሚለን። በፈታ ጊዜ ሁለተኛው እንስሳ መተ ወይም ና ሲል ሰማው። ከዛ ምን መጣ? ና ሲባል አሁንም ክርስቶስ ምን ሆኗል? ተገልጧል፣ መጥቷል ማለት ነው። ሲመጣ አስደናቂ ነገር ነው። የመጀመሪያው እንስሳ አምባላይ ነበር የሚለው አይደለ? ይሄኛው ግን ምንድነው የሚለው? ዳማ ፈረስ ወጣ ይላል። እና ምንድነው እያደረገው የሄደው? በእርሱ ላይ ለተቀመጠው በምኑ ላይ? በዳማ ፈረስ ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ምን ስልጣን ተሰጠው እና ታላቅ ሰይፍ ተሰጠው። እንግዲህ ይሄንንም ሐሳብ ሰዎች ባገኙት ጊዜ ወደ ውጭ ነው የሚያሰጡት እና ልክ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ከመምጣቱ በፊት የመምጣቱ ምልክት በምድር ላይ ታላቅ ጦርነትን ምን ያደርጋል? ያስነሳል ብለው እንደሚተረጉሙት እያየን ነው፣ ተምረነዋል። ሰዎች የእርስ በርስ ጦርነት፣ መተራደድ፣ መጋደልን በምድር ላይ ይሆናል ይላሉ። አሁን ያለውን በየሀገር ውስጥ ያለውን ጦርነትን ምን በማድረግ በማስነሳት እሱም ምሳሌ በመስጠት በብዙ ትምህርት ሲያስተምሩት እንመለከታለን። ነገሩ ግን እንዲህ ነው ብለን ስናይ ነገሩ እንዲህ አይደለም። ነገሩ ወዲህ ነው። ወደ ሰው ህይወት ውስጥ የሚመለከት ነገር እንደሆነ እኛ እግዚአብሔር የሰጠን እይታ ወይም ደግሞ አይነ ልቦና እንረዳዋለን። እስቲ ወደ እያንዳንዱ ሐሳብ ልመለስ። አሁን ሁለተኛው ማህተም በተፈታ ጊዜ ምንድነው የታየው? ዳማ ፈረስ ምን ሆነ ይላል? ወጣ ይላል። እስቲ እንግሊዘኛውን ላውራችሁ ላንብብላችሁ። and there went out another horse that was red። ምን አይነት ነው? ቀይ። ዳማ የሚለው ቃል ወደኛ ቀይ ነው ማለት ቀይ ፈረስ ነው ብሎ ያወራዋል። አሁንም የሚገርማችሁ ይሄንን ከለር ቀይ ከለር ምንድነው ብለን ቀይ ፈረስ አለ እንዴ? አይታችሁ ታውቃላችሁ? ቀይ ፈረስ እሺ በቃ ካለ እስቲ የግሪኩ ምንድነው የሚለው ልበላ። ወደዛ እንሂድ። ወደዛ ስንሄድ በጣም የሚገርማችሁ ነገር ይሄ ቀይ የሚለው ቃል ምን ተብሏል መሰላችሁ? በአማርኛ ቀጥታ ተርጎም የእሳት
ነበልባል ይለዋል። የእሳት ነበልባል የሚመስል ምን ፈረስ እና በእሳት ነበልባል በሚመስል ፈረስ ላይ የተቀመጠ ነው ማለት ነው ተቀማጩ። ይሄ የእሳት ነበልባል የሆነ ምን ፈረስ። ስለ ፈረስ አይተናል። ፈረስ ምንድን ነው ተባብለናል። ፈረስ ኃይልና ጥንካሬን የሚያመለክት ነው፣ ብርታትን የሚያመለክት። አስቡ፣ እሳቱ በኃይልና በጥንካሬ በብርታት በምድራችን ላይ ምን ሲሆን ሲጋልብ፣ ይህ ምንድን ነው የሚያመለክተው ስንል በሰውነት በሰው በስብዕናችን ላይ ያለ ማንኛውም የስጋችን ምኞት ኃይል ፈቃድን ሊገዛ ሊቆጣጠር እና ሊያጠፋ የወጣ ኃይል እንደሆነ የሚያመለክት ምሳሌያዊ ትንግርት ነው ወይም እይታ ነው። ማን እያየ ያለው? ዮሐንስ እያየ ያለው ስብዕናን ምን ሊያደርግ ሊያኮላሽ የወጣ የሰውነትን ባህሪና ማንነትን ምን ሊል በቃ ምንድነው ፓወርለስ ሊያደርግ ኃይለ ቢስ ሊያደርግ የወጣ ኃይል እንደሆነ እንመለከተዋለን። በሰው እይታ ይሄ ጉዳይ አስፈሪ ነው። የእሳት ነበልባል የሆነ ምን ፈረስ ኮቴ ያለው የሚጋልብ እና ተቀማጩስ ጨምሬ ልየው በእርሱ ላይ ለተቀመጠው ምንድን ነው? ለተቀመጠው ሰላምን ከምድር ምን ያደርግ ዘንድ ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጥቶታል። ይሄ ጋላቢ እና ተጨማሪ ነገር ምን ተሰጠው ይላል? ታላቅ ካለ የሚበልጥ የለም። የመጨረሻው ቃል ተሰጥቶታል። የመጨረሻው መገለጥ ተሰጥቶታል። የመጨረሻው የእግዚአብሔር አፍ ተሰጥቶታል። ከዚህ ቃል ከዚህ መገለጥ በላይ እግዚአብሔር ሌላ የሚልከው የለውም። ይህ መጨረሻ ነውና፣ ስለዚህ በታላቅ ቃል በታላቅ መገለጥ ኃይል ምን እየሆነ ነው ማለት ነው? ይህ እየጋለበ ነው። ምንድን ነው ሊያደርግ የመጣው? በጣም የሚገርም ነገር አስቀድሜ ተናግሬያለሁ። በሰውነትን ሊያኮላሽ ነው የወጣው። በአማርኛ በእኔ አማርኛ ግን ምን ያደርጋል? የሰውነትን ማኮላሸት ስርዓት ሲሰራ ምንድን ነው የሚያደርገው? ከምድር ላይ ምንን ይወስዳል? ስምምነትን ይወስዳል። ተስማምቶ ምን የሆነ የተቀመጠ አገር ሰላም ነው ብሎ ምን ያደረገ የተቀመጠ ምድርን ወደ ብጥብጥ ይቀይረዋል። ይሄ በህይወታችን ውስጥ እየተፈጠረ ያለ ጉዳይ ነው። እንዲያውም ምንድን ነው የሚለው አንድ ቦታ ላይ ሰላምና ደህንነት ነው ብለው ምን ያደርጋሉ? ተቀምጠዋል አይደል? ተሰሎንቄ ላይ መሰለኝ ይሄ ቃል ያለው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ቁጥር 3 የጌታ ቀን ሌባ በሌሊት እንደሚመጣ አንዱ ይመጣ ዘንድ ራሳቸው አውቃቸዋል ካለ በኋላ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛ ጥፋት በድንገት ይመጣባቸዋል፣ ከቶ አያመልጡም ይላል። እና ይሄ ሰላምና ደህንነት ነው ብለው እርፍ ያሉ ምድር ሰውነት ላይ ምን ይቀሰቀሳል? ጦርነት ይቀሰቀሳል። እንዴት እንደሚቀሰቀስ እንኳን አናውቅም። አንዳንድ ጊዜ ድንገት የሚመጣ ክስተት ነው በህይወታችን ውስጥ። ምን ይላል አንድ ሰው? ጦርነት ፈጣሪው እግዚአብሔር ነው ይላል። ጦርነትን የሚፈጥረው ራሱ እግዚአብሔር ነው ይላል።
ነገር ይፈልጋል። ሳምሶን ነው አይደል? ሳምሶን እግዚአብሔር በፍልስጤማውያን ላይ ነገር ይፈልግ ዘንድ ምን አረገ? ችግር ፈጠረ። እዛ ወርዶ ትዝ ይለዋል ወይ ሴት ይወዳል፣ እዛ የፍልስጤምን ሴት ይወዳል፣ የሆነ ነገር ያደርጋል። እሱም ደግሞ እንቆቅልሽ ምንድነው? ግን የእግዚአብሔር የጀርባ ፕሮግራሙ ፍልስጤምን መምታት ነው። በፍልስጤም ምድር ላይ ሰላም እንዳይኖር ማድረግ ነው። ምድሪቱን ሊወስድ ነው የሚፈልገው። ፍልስጤም ማለት የኔ የስጋ አስተሳሰቦቻችን ናቸው። በምድራችን ላይ ሰላም እንዲኖር እግዚአብሔር አይፈልግም። ምንድነው? የምድርን ሰላም መንጠቅ ነው የሚፈልግ። የስጋን ሰላም ሰው በስጋው ምኞት በስጋው ሐሳብ እንደ ልቡ እንዲነጉድ በዚህ መንግስት ውስጥ አይፈቀድለትም። ይሄ ከኔ አስተሳሰብ ካንተ አስተሳሰብ ውጪ ነው። በእግዚአብሔር ኃይልና ብርታት የሚከሰት ክስተት እንደሆነ ነው የምናየው። ጦርነቱ ያለው በነበልባል ፈረስ እየጋለበ የሚመጣ ታላቅ ሰይፍ የተሰጠው ምን ጌታም እኮ ብሏል አይደል? እኔ የመጣሁት ሰላምን ሳይሆን ሰላማችሁን ለወስድ ነው የመጣሁት ብሏል። ጎረቤት ከጎረቤት አባት ከልጅ ማማት ከመራት ምናምን ምን ላጣላ ነው የመጣሁት ብሎ ሲናገር ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ኢየሱስ ሰላማችን ነው የሚለውን ስብከት ምን ያደርገዋል? ያድናል፣ ይታደጋል፣ ይባርካል የሚለውን ነገር ፉርሽ ያደርገዋል። ግን ከመዳን የበለጠ መዳን፣ ከበረከት የበለጠ በረከት፣ ከመጽደቅ የበለጠ ደብል ጽድቅ፣ 7 እጥፍ ጽድቅ፣ 7 እጥፍ በረከት፣ 7 እጥፍ ህይወት ለማግኘት እግዚአብሔር በምድር ላይ ያሉትን ማጥፋት ይፈልጋል። ምድርንም ያጠፉትን አይደለም የሚለው፣ ምድርን ያጠፉትን ልታጠፋቸው መጣ ብሎ የምስጋና ዜማ ሲዘም እናያለን። በራእይ መጽሐፍ ውስጥ በአንድ ስፍራ አልደረስንበት። ምድርን ያጠፉትን ልትበቀል መጣ። መቼ ነው ምድርን ያጠፉት? ምድራችንን ያጠፉት መቼ ነው ካልን የገነትን ታሪክ ነው የምናስታውሰው አይደል? መጣ አይደለ? እባቡ እዛ ጋር እኮ ነው ምድር የጠፋችው። ምድራችን የተበከለችው፣ ምድራችን ከበረከት ወደ እርግማን የተለወጠችው፣ ከህይወት ወደ ሞት የሄደችው እዛ ጋር ነው። እና ያንን ሊበቀል ነው አሁን ምን የሆነው? በአምባላይም ፈረስ እንደገናስ በእሳት ነበልባል በሚመስል ፈረስ ወደ ምድራችን እየጋለበ የሚመጣ እንግዲህ ይሄን አሁን እያወራ ነው ያለውን ሐሳብ በእያንዳንዳችን ህይወት እና ይሄ በነገራችሁ ላይ አንድ ሐሳብ ስላስታወስኩ ላውራችሁ። ምን ይላል መሰላችሁ? የእንግሊዘኛው ቃል ይላል በሌላ ቃል የተገለጠ የላቲን ቃል የግሪክ ቃል ይላል። የግሪክ ቃል ፑር ይለዋል። የላቲን ቃል ፒራ ማለት ነው ንጹህ ሲሆን፣ የእንግሊዘኛው ይህንን ሐሳብ ሲተረጉም ማለት ነው ፋየር ይለዋል። እና ይህ ምንድን ነው ይላል? አስከሬን የሚቃጠልበት ቦታ አይነት የእሳት ነበልባል የለም እንደዛ አስቀምጠዋል ይላል። ይሄ ደግሞ በጣም አሪፍ ነው። የዛን ሰፈር ነበልባል እሳት እንጂ እንጨቱን አይመስለኝም ብሎ ያስቀምጠዋል። ይሄ ሬሳ ማቃጠል እንግዲህ ስለዚህ እሳቱ ምን ያደርገዋል ማለት ነው? ይሄንን ሬሳ ያቃጥለዋል። ከዚህ ሞት ከተሰጠ ሰውነት ማን ያድነኛል ብሎ የጮኸው ሰውዬ ታስታውሳላችሁ። ያን ጳውሎስ በዛ ዘመን በጦርነት ሜዳ ላይ የተማረከ ሰው ማራኪው የተማረከውን ወታደር ከሬሳ ጋር ምን ያደርገዋል? የፍጥኛ ሰው እንዳይንቀሳቀስ አድርጎ ትቶት ይሄዳል። የዚህን ሰውዬ ጩኸት ነው ምርኮኛ እግሩ ከሬሳ ጋር ታስሯል። ማን ያድነኛል ብሎ ይጮሃል ይላል። ይሄ ሬሳ ግን የሚያድነው ሲመጣ ሬሳውን ምን ያደርገዋል? ያቃጥለዋል።
እና ወደ እሳት ውስጥ ነው የምንመጣው። የለም ሰላምን ከምድር ላይ ምን ሊያደርግ ሊወስድ ከመጣ በመጽሐፍ በብዙ ቦታ ላይ በእሳት ኃይል ምን ያደርገው የተገለጠው የእግዚአብሔር የክርስቶስ ማንነት የሚሰራውን ስራ እንዳለ እናያለን። አምላካችን የሚባላ ምንድነው? እሳት ነው ይላል በመጽሐፍ ቅዱስ ውስጥ። ግን ሰው በተፈጥሮ የእግዚአብሔር እሳት በተጠራ ጊዜ ምን ይላል እና ምን ያደርጋል? ይሸሻል። በቃ መከራ አይወድም። መከራ ሲጠራ አይፈልግም። ንትርክ ሲመጣ አይፈልግም። በቃ ለዚህ መደበቅ፣ መሸሽ፣ መሮጥ ነው የሚፈልገው። ግን ወደ እግዚአብሔር ልጆች ሕይወት ስንመጣ ግን በዚህ ጉዳይ ላይ አትሸየትም፣ አትገባትም። አንድ ጊዜ ተጠምደሃል፣ አንድ ጊዜ ገብተሃል። እያባበላት አይደለ? ወዴት የወሰዳት? ወደ ምድረ በዳ ወሰዳት ነው የሚለው በሚያባብል ቃል። ከገባ በኋላ አትመለስም። ለምን? መመለሻ እግር ተቆርጧል። እና ምንድነው የእግዚአብሔር አሰራር ነው በህይወታችን ምን የሚለው የሚገዝፈው ምንድነው? ምን ልል የፈለኳችሁ መሰለኝ እንዲህ የሚያስፈራራ ምናምን ነገር ነው አይደለ? ያው ማውራ የሚመስለው ግን አይደለም። ወደ ህይወት ውስጥ ምን ስንልበት በእሳት ውስጥ ስንገባበት ከእግዚአብሔር ሐሳብ ጋር ስንስማማ የሚደንቅ ህይወት ውስጥ ነው የምንገባው። በተፈጥሯዊ አእምሮ በነፍስ አተረጓገም እይታ ውስጥ ስናየው ነው ነገሩ ምን የሚለው አስፈሪና ክፉ የሚመስለው። በመንፈስ ህይወት ውስጥ በእግዚአብሔር ጸጋ በእግዚአብሔር ችሎታ ውስጥ ግን ስንገባ ምንድን ነው የሚለው? እሳቱ ምን አያደርግህም ነው የሚለው። አዎ ግን የሚያቃጥለውን ምን ያደርጋል? ያቃጥላል። እሳቱ ዝም ብሎ አልመጣም አይደለ? በዮሐንስ በጥምቁ ዮሐንስ እኔ በዚህ በዮርዳኖስ ቀዝቃዛ ውሃ ምን አደርጋቸዋለሁ? አጠምቃቸዋለሁ አለ። ከኋላ የሚመጣው ግን እሱ በምንድን ነው? በመንፈስና በእሳት ምን ያደርጋቸዋል? ያጠምቃቸዋል። ለምን ሲሉት ገለባውን በእሳት ያቃጥላል፣ ስንዴውን ግን በጎተራ ይከታል ይላል። ስለዚህ እሳቱ ምንን የሚበላው ማለት ነው? አላስፈላጊ የሆነው በምድራችን ላይ ያለው አላስፈላጊ የሆነው ምድርን ያጠፋ የለም ምድርን ያጠፋ የእግዚአብሔር ጠላትነትን ምን ያደርጋል? ይበላዋል። አዎ ያጠፋዋል። እና በመጽሐፍ ቅዱስ ውስጥ እሳትን ስናስተውስ ፍርድንና መንጻትን ያስታውሰናል። ታዲያ የእግዚአብሔር እሳት ብዙ ሰዎች እንዴት ያዩታል? በስብከታቸውም በትምህርታቸውም በኢየሱስ ክርስቶስ አምነዳ ከእግዚአብሔር ፍርድ ከዘላለም እሳት ምን እንድትሆኑ ይድናል። ግን ሰው ከእግዚአብሔር እሳት ከእግዚአብሔር ፍርድ ይድናል? አይድንም። እንትኑ አማርኛው ምንድን ነው? አሁን እዚህ የተቃወሰ ነው የሚመስለው አይደል? እንትን ነው ግጭት ውስጥ ይፈጥራል ለሚሰማው ሰው። ምን ለማለት ነው? የዘላለም እሳት። ኦኬ፣ እንዲያውም ጥሩ ይሄንን ሐሳብ አንድ ቦታ ላንብብና ከዛ በኋላ አብሬ ላውራው። የብዙዎች ሰዎችም ጥያቄ ስላለ ማለት ነው። ምዕራፍ 21 ራእይ ቁጥር 8 ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኞችም የአስማተኞችም ጣዖትን የሚያመልኩ የሐሰተኞችም ሁሉ ዕድላቸው በዲንና በእሳት በሚቃጠል ባህር ነው። ይሄው ሁለተኛው ምንድን ነው? ሞት ነው ይላል። ዳሩ ግን ምን የሚሉ የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኞችም የአስማተኞችም ጣዖትን የሚያመልኩ የሐሰተኞች ሁሉ ዕድላቸው በምን በዲን እና በእሳት በሚቃጠል ባህር ነው ይላል።
ይሄ ደግሞ ሁለተኛው ሞት ነው ብሎ ይጨርሷል። እና እነዚህ ነገሮች የሚቃጠሉት በምንድን ነው? በዲን ዲን ምንድን ነው? ብሪምስቶን ይለዋል which burns with fire and brimstone እና ይሄ በዲን በእሳት ዲን የሚለው ቃል አሁን ኃይለኛ ግለት ብቻ ኃይለኛ ግለት ብቻ ሳይሆን ሙቀቱን ብቻ አይደለም ማወራችሁ። ዲን የሚለው ወደ መለኮት ማንነት የሚወስደን ነገር ነው። የመለኮት እሳት ነው የሚለው በመለኮት እሳት ነው እና እንደዚህ ተፈጥሯዊ በሆኑ ነገር ደግሞ ሳልፈር ብለው ታውን አንስተውታል። ሳልፈር ምናምን በሳልፈር ውስጥ አንድን ወርቅን ወይም የሆነን ነገር ሲከተት ቆሻሻውን ምን ያደርገዋል? መርጦ ምን ያደርገዋል? ያቃጥለውና ንጹህ አድርጎ ያወጣዋል። ሌላም በመድኃኒትነቱን ነው ላወራችሁ የፈለጉት። እንደሚያድን በሽታን እንደሚበላና ያን ፈውስን የሚሰጥም ዲን የሚባል ነገርም እንዳለ እሰማለሁ። በተረፈ አሁን ወንድሜ የገለጸው ሐሳብም ነው። አሁን የገለጸው ሐሳብ ልብ በሉ ሰዎች። ይህንን አሁን ያነበብኩት ቦታ አለ አይደል? ምንድን ነው የሚቃጠለው አለ? እነዚህ የስጋ ስራዎች ናቸው የሚቃጠለው። ገብቶኛል። የሚፈሩ ነው እያንዳንዱን መናገር ስለምፈልግ ነው። የሚፈሩ ፍርሃትን፣ አለማመንን፣ እርኩሰትን፣ ነፍሰ ገዳይነትን እና መሴሰንን፣ አስማተኝነትን፣ ጣዖት ማምለክን፣ ሐሰተኝነትን እነዚህ ነገሮች ሰዎች ቶሎ ብለው ወዴት ነው የሚያወጡት? ከክርስቶስ እምነት ውጭ ያሉት ሰዎች አሉ አይደለ? እነሱ ላይ ይደፈድፉታል። እኛ ወደ እነሱ አንወስድም። ከኛ ውጪ ማየት አንችልም። እኔ ራሴን ነው በዚህ የማየው፣ ውስጤን ነው የማየው። በእያንዳንዳችን ህይወት ውስጥ እነዚህ የተጠሩት ነገሮች በሙሉ አሉ። ወደፊት እናየዋለን። የራእይ መጽሐፍ ትኩረቱ መልእክቱ በቀጥታ ለማን ነው? ለልጆች ነው። ለእግዚአብሔር ልጆች የተላከ መልእክት ነው። ለንጉሥ ካህናት የተላከ መልእክት ነው። ልጆችን ሊያበጥር፣ ሊያነጻ፣ ሊሰራ፣ ሊቀርጽ፣ ሊፈጽም የተላከ መልእክት እንደሆነ እንጂ ወደ ዓለም ወይም በጌታ ኢየሱስ ያልዳኑ ሰዎችን የተላከ መልእክት የለበትም እዚህ ውስጥ። እሱ የጸጋ ወንጌል ነው። ይሄ የመንግስት ወንጌል ነው እና በዚህ መንግስት ወንጌል ውስጥ አሁን ጊዜ ሲጀምር እንደተነጋገር ነው ትድናለ እያለ የሚያወራ ብቻ ሳይሆን በሰው ህይወት ውስጥ በሰው ስብዕና ውስጥ ሰላምን የሚነሳ ነው፣ ጦርነትን የሚቀሰቅስ ነው የሚል ሐሳብ አንስተናል። ስለዚህ አሁን ልብ በሉ በእሳት ኃይል እየተገለጠ ያለው ማንነት በመጽሐፍ ላይ በልዩ ልዩ ስፍራ መግለጥ ጀምሬያለሁ። ለምሳሌ የሌዊን ቤት ምን አደርጋለሁ ይላል? አጠራለሁ ይላል። እንዴት ነው የሚያጠራው? እስቲ ልጥቀሰው ቦታው። የመጨረሻው እንትን ነው ታስታውሳላችሁ። ሚልክያስ 3 እነሆ መልእክተኛ እልካለሁ፣ መንገዴንም በፊት ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። የምትወዱት የቃል ኪዳን መልእክተኛ እነሆ ይመጣል፣ የሰራዊት ጌታ እግዚአብሔር የሚለው ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱ በተገለጠ ጊዜ የሚቆም ማን ነው ይላል። እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል። የሌዊን ቤት የሌዊንም ልጆች ምን ያደርጋል? ያጠራል። እንደ ወርቅና
እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። በምን ውስጥ ካለፉ በኋላ? በእሳት ውስጥ ካለፉ በኋላ። እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ምን ያደርጋል? ይቀመጣል። እና ማንን ነው የሚያጠራው? የሌዊን ቤት። ሌዊ ማን ነው? ማን ነው ሌዊ? በእስራኤል ሕዝብ መሃል ሌዊ ማን ነው ካልን፣ ሌዊ ካህን ነው። የመቅደስ ምንድን ነው? አገልጋይ ነው። ነው እግዚአብሔር የት እንዳለ ምኑ ፍርዱ፣ ክርስቶስ የት ነው ያለው? መገለጡ በመቅደስ ውስጥ ነው። በቅዱሳን ልጆቹ ሕይወት ውስጥ ነው። በነገራችሁ ላይ ይሄ ትንቢት ተፈጽሟል ወይስ አልተፈጸመም? በብሉይ ኪዳን ዘመን ምን አላለ? ያልተፈጸመ ነው። አልተፈጸመም። የመጽሐፉ መጨረሻ ነው። ታስታውሳላችሁ። ይሄ መጽሐፍ ከተጻፈ በኋላ 400 ዓመት ያህል የዝምታ ዘመን እንደነበረ ይነገራል። ከ400 ዓመት ከዝምታ በኋላ ነው ዮሐንስ የምድረ በዳ ድምፅ፣ የሚጮህ ድምፅ ብሎ ምን ያደረገው? የእግዚአብሔርን ድምፅ ይዞ የመጣው እሱ ነው። ከዛ በኋላ ማን መጣ? ጌታ ኢየሱስ ክርስቶስ መጣ። አያችሁ፣ ክርስቶስ ኢየሱስ ከመጣ በኋላ እንግዲህ ከብዙ ዘመን ከ2000 ዓመት በኋላ ነው የእግዚአብሔር ልጆች ምን ማለት የጀመሩት? መታየት የጀመሩት በዚህ ዘመን። ስለዚህ የሌዊን ቤት ሲል አሁን ያሉትን የእግዚአብሔርን ልጆች ምን እያደረገ ነው ማለት ነው? እያጠራ ነው ተቀምጦ። ምንድነው ሐሳብ ካላችሁ፣ ትኩረቱ የመጽሐፉ የራእይ መጽሐፍ ትኩረት እየተነጋገርንበት ያለው ወደኛ ህይወት ነው። እኛን የሚሰራ እኛን የሚለውጥ የሚቀርጽ የሚያነጻ ቃልና እውነት ነው እግዚአብሔር እየለቀቀ ያለው ለማለት ነው። ለሚሰሙትም ይህንን ነው የምናገረው። ስለዚህ እግዚአብሔር የንጉሥ ፐርፌክሽን ውስጥ የለም፣ የንጉሥ ክህነት አገልግሎት በብቃት ምን እንድንል እንድናገለግል ወደዚህ ብቃትና ሙላት እንድንመጣ በሰውነት ውስጥ ያለ የሰውነትን ስራ ፈጽመው ምን እንዲል ከምድራችን እስኪጠፋ ድረስ የጌታ መምጣት ባለማቋረጥ በእሳትም በነጭ ምን ፈረስም በልዩ ልዩ መልክ ምን ይላል? ይገለጣል፣ ይመጣል፣ እየመጣ ነው። ነገሮች ሁሉ ምን እስኪሉ ድረስ እስኪፈጸሙ ድረስ። ይህ እንግዲህ ልብ በሉ፣ አሁን መንፈስን ስለማጥራት አይደለም። ልብ በሉ፣ መጽሐፉ የሚለውን ልብ በሉ። ምድርን ነው የሚለው። ሁል ጊዜ ነገሩ ያለው ከምን ጋር ነው? ከምድር ጋር እንጂ ከሰማይ ጋር አይደለም። ስለዚህ ከመንፈሳችን ጋር አለ። መንፈስ የነጻ ነው፣ የእግዚአብሔርም ሕልውና ነው፣ ፐርፌክሽን ነው። ስለዚህ ግን ምድርን መውረስ ይፈልጋል። ለምን ካላችሁ በምድር ነዋ ራሱን ምን የሚያደርገው የሚገልጠው። እግዚአብሔር በሰውነት ነው። በዚህ ጣቶቼ ይገለጣል፣ በአይኔ፣ በእንቅስቃሴ፣ በህይወቴ፣ በስጋዊ ስሜቶች፣ ፍላጎቶች መውጣት፣ መታየት፣ ወደዚህ ምድር መምጣት ይፈልጋል። ይሄን ስራ እየሰራ ነው እግዚአብሔር። አሁን አልተገለጠም ወይ? በከፊል በልዩ ልዩ ሁኔታ በልዩ ልዩ መጠን እንጂ በፍጹምነት በሙላት ይልቁንም ደግሞ ሰውነትን ምን አድርጎ ቤዛ አድርጎ ወይም ዋጅቶ ፈጽሞ ዋጅቶ ምን አላለ? አልወጣም። ስለዚህ ታላቅ ሂደት ነው። ምን እያደረግን ያለ ነው? እየተመለከትን ያለ ነው። እና እንግዲህ በዚህ ጦርነት ውስጥ እግዚአብሔር ምንድን ነው ተዋጊ እንደሆነ ምን እናደርጋለን? እንረዳለን። ሲዋጋ ሰላምን ከምድር ምን ሲያደርግ ነው የምናየው? ሲወስድ። በመጽሐፍ ቅዱስ በብዙ ቦታ ላይ እግዚአብሔር ተዋጊ ነው። በሰማይ ሰልፍ ሆነ። የምድርን ሰላም በምድር ላይ ሰላምን ለማምጣት የመጣ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ሲለን እናየዋለን ማቴዎስ ላይ። እንደገና ደግሞ በራእይ ውስጥ 17-14 ላይ እነዚህ በጉን ይወጋሉ፣ በጉ ድል ያደርጋቸዋል ይላል። ኦኬ፣ አሁን እነዚህ ስለ ጦርነት ነው እያወራ ያለ አይደል?
ቆይ አንዱ ዝም ብሎ ሌላ መጥቶ ይወጋዋል እንዴ? ሐሳቤ ገባችኋል? አስቀድሜ ተናግሬያለሁ። እግዚአብሔር ነገር ምን ያደርጋል ብያለሁ። ስለዚህ ስጋ ምን አይልም፣ ወይም የምድር ባህሪያቶቻችን ዝም ይላሉ አይሉ። ምን ያደርጋሉ? እነሱም ያላቸውን ቀስት ይስባሉ፣ ያላቸውን ሰይፍ ምን ያደርጋሉ? ይስባሉ። ስለዚህ የጦር ሜዳ ነው ማለት ነው። ምኑ ምድሪ ከተፈለገ አርማጌዶን ነው ቦታው ማለት ነው። አሁን ነው አርማጌዶን ስንደርስበት በብዙ ብናወራው የእግዚአብሔር የጦር ሜዳ ማለት የቅዱሳን ስብዕና ሰውነት ነው ማለት ነው። ባለፈውም አንስተነዋል ይሄን ነገር። በእርግጥ አሮጌው ሰው እኮ ምን ሆኗል? ሞቷል። የምን ጦርነት ነው ብለን ልናወራ እንችላለን። በነገራችሁ ላይ ግን እውነት ነው ሞቷል። ግን በውስጣችን ሰላም አለ ማለት በቅን ልብ ስንነጋገር ማለት ነው። በእውነት ስናወራ እሺ ሞቷል አሮጌው ሰው፣ ግን የኃጢአት አስተሳሰብ አይመጣም ወደ አይምሮ? የክፉ ሐሳብ አይመጣም? አንዳንድ ጊዜ ተገልጦ የሚወጣ ችግር የለም? ከየት መጣ አሮጌው ሰው ከሞተ? ከየት ነው የመጣው? አይ በነገራችሁ ላይ ዝም ብዬ አይደለም የማወራው፣ እንድንቆምና እንድናየው ትክክለኛ መልስ ደፍጥጠን መሄድ የለብንም። በሰውነቴ በህይወቴ ውስጥ እንቅስቃሴ ካለ ለምን መጣ? በትህትና መጠየቅ አለብን። ምንም መሮጥ አያስፈልገኝም። ነገሩ ለምን ተከሰተ? በምን ምክንያት መጣ? እንዴ እኔ ነኝ እንዴ? አሁንም እንደዚህ አይነት ነገር አለ እንዴ? እዚህ ጋር ምንድን ነው የተባለው? አሮጌው ሰው ምን ሆኗል? ሞቷል። ግን የሚገርመው ደግሞ እዚህ ጋር ደግሞ አሮጌው ሰው ሞቷል ያለው ሰው የራሱ ጳውሎስ ይመጣና ደግሞ በምድር ያሉትን ብልቶቻቸው ሞቷል አላልክም እንዴ? ከየት መጣ ልትለው ትችላለህ። ስለዚህ ሞቷል እዛ ጋር ያለውን እዚህ ጋር ግደሉ ያለውን ምን ማድረግ አለብኝ ማለት ነው? ማስታረቅ አለብኝ ማለት ነው። እግዚአብሔር መቼም የእግዚአብሔር ልጆች አይደለን? የሚያስተራርቁ ምንድን ናቸው? ብፁዓን ናቸው። ምን ይባላሉ? የእግዚአብሔር ልጆች ይባላሉ ይላል። ስለዚህ ማስታረቅ አለብን። ይህ እንግዲህ ራስህን ነው የምታስታርቀው አይደል? በውስጥህ ሞቷል ያልከው ሰውዬ ተነስቶ ሲበጠብጥህ ለዚህ ምን መስጠት አለብህ? መልስ መስጠት አለብህ ማለት ነው እንጂ በመሸንገል ወይ ደግሞ በመደፍጠጥ ማለፍ የለብህ። የሆነ ጥቅስ ጠቅሰህ ልታልፎ አትችልም። ነገሩ አይለቅህም፣ አይከታተላል። ስለዚህ አንድ ጥቅስ ያስታውሰኛል። ምን የሚል ጥቅስ መሰላችሁ? ጥቅሱ እስቲ ቆይ ልድረስበትና ከኔ ጋር ትስቃላችሁ። ኤርምያስ 42 ላይ ነው ቁጥር 13 እና 14 ምን ይላሉ መሰላችሁ? በዚች ምድር አንቀመጥም ብትሉ የአምላካችን የእግዚአብሔርን ቃልም አንሰማም ብትሉ አይደለም፣ ነገር ግን ወደ ግብፅ ምድር እንሄዳለን፣ ጦርነት ወደማናይበት፣ የመለከት ድምፅ ወደማንሰማበት፣ እንጀራም አንራብም፣ በዚያ እንኖራለን ብትሉ ቆይ ሙሉውን ላንብበው፣ ግማሹ ስለመጣ ነው፣ ይቅርታ። እሺ እዛ ምን ይከተላችኋል ያልመሰላችሁ? እንትኑ ችግሩ እዛ ድረስ ይመጣላችኋል ይላል። ቆይ ላንብበው በደምብ። እኔም ጌታ እግዚአብሔር ወዮ፣ ነቢያት በእውነት ሰላምን በዚህ ስፍራ ሰጣችኋለሁ እንጂ ሰይፍን አታዩም፣ ረሃብም አያገኛችሁም ይላቸዋል አለው። እግዚአብሔርም እንዲህ አለኝ፣ ነቢያቱ ውሸት በስሜ ትንቢትን ይናገራሉ፣ አላኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውም። የውሸትን ራእይ፣ ሟርትንም፣ ከንቱ ነገርም የልባቸውን ሽንገላ ይሰብኳቸዋል። ስለዚህ በስሜ ትንቢት የሚናገሩትን
ነቢያት በዚች ሀገር ሰይፍና ራብ አይሆንም ስለሚሉ ስላላኳቸው ነቢያት እንዲህ ይላል፣ እነዚያ ሰይፍና በራብ ይጠፋሉ። ትንቢት የሚናገሩላችሁ ሰዎች ከራብና ከሰይፍ የተነሳ በኢየሩሳሌም አደባባይ ይበተናሉ፣ ክፋታቸው አፈስባቸዋለሁ፣ እነርሱና ሚስቶቻቸውም ወደ ሴቶቻቸውም የሚቀብራቸው አይገኝም ይላል። እና ምንድን ነው እያነበብክ ያልክ ያለው ካላችሁኝ፣ ሰው በተፈጥሮ ተስማምቶ መኖር ይፈልጋል። ጸጥ ብሎ ደስ ብሎት መኖር ይፈልጋል። እግዚአብሔር ደግሞ የመጀመሪያ ሐሳቤ ነው፣ ምን ይፈልጋል? ነገር ይፈልጋል። ለምን ካላችሁኝ፣ ምድሪቱ የማን ናት? የእግዚአብሔር ናት። ሰውነታችን የማን ነው? አዎ በክርስቶስ ደም ምን የሆነ ነው? የተዋጀ ነው። ስለዚህ ምድሪቱን ተዋግቶ ምን ማድረግ ይፈልጋል? መውሰድ ይፈልጋል። የራሱ ማድረግ ይፈልጋል። ስለዚህ ምንድነው ነቢያቶቹ እያሉት? አንሰማም ነው። ይሄ ትንቢታዊ የመንግስቱን እውነተኛውን ድምፅ ምን አናደርግም? ለራሳቸው የሚመቻቸውን ቃል እየሰሙ ነው። እንደ ዘመኑ ነቢያት ማለት ነው። ትበላለህ፣ ትጠጣለህ፣ ትወርሳለህ፣ ታሸንፋለህ፣ ትባረካለህ። ጀስት እንደዚህ አይነት ሰላም የሆነ ስብከት ብቻ እና እሱም ብቻ ነው የምሰማው። የመከራን ወሬ እንዴ ሊደበድቡን ነው እኮ የሚነሱት ስለ መከራ ስናወራ። ግን ሰይፍና ራብ በዚህ ምድር ላይ ምን አደርግባቸዋለሁ ይላል? አመጣባቸዋለሁ፣ እሰድባቸዋለሁ ብሎ ሲናገር እንመለከታለን። ስለዚህ ምንድን ነው ታዲያ እግዚአብሔር እዚህ ጋር የሆነ ጨካኝ አምላክ አይመስልም ነው? ግን አይደለም። እስከ ጊዜው ድረስ እንዲህ አይነት ችግሮች በህይወታችን ከተነሱ በኋላ እግዚአብሔር ምድሪቱን የራሱን ሲያደርግ ምንድነው በዛን ሰዓት ሰላም በምድሪቱ ይሰፍናል። እግዚአብሔር ይመስገን። ጽድቅ በምድሪቱ ይሰፍናል። ምንድን ነው የሚለው ጴጥሮስ? ጽድቅና ሰላም የሰፈነባትን አዲስ ሰማይና አዲስ ምድርን እንወርሳለን ይላል። ስለዚህ ወደዚች ታላቅ ትዕይንትና የእግዚአብሔር ደስታ ወዳለበት ሰፈር እስክንመጣ እነዚህ አሁን እየተነጋገርንባቸው ያሉት ነገሮች በህይወታችን ምን ይሆናሉ? ይከሰታሉ። ስለዚህ ሰዎች እርስ በርሳቸው እንዲተራረዱ ምን ይሰጠዋል? ታላቅ ሰይፍ ተሰጠው ይላል። እርስ በርሳቸው አንድ ነገር ላውራችሁ በዚህ ጉዳይ ላይ። ማን ነው? ሙሴ ነው አይደል? የሆነ ችግር ይፈጠርና በእነሱ መካከል የእግዚአብሔር ወገን የሆነ ወደ እኔ ይምጣ ይላል። አዎ ጣዖትን ከሰራ በኋላ አሮን ታስታውሳላችሁ አይደል? ጣዖትን ሰርቶ ምን አደረገ? ሲመጣ ምኑን ጣለው? የተጻፈለትን ያንን 10 ትእዛዝ መሬት ላይ ጣለው አይደል? ከዛ በኋላ ምን አለ? ከእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። ወደ እግዚአብሔር ምን ሆኑ ማለት ወደ ሙሴ መጡ አይደል? ምን አላቸው ታስታውሳላችሁ? በሉ እያንዳንዳችሁ ምን አድርጉ አላቸው? ሰይፍ ያዙና ወንድሞቻችሁ ምን አድርጉ አለ? ውጓቸው ይላል። ወንድም በወንድሙ ምን ሆነ? ሲነሳ እናያለን። በሰይፍ ሲተራረድ እናያለን። ይሄ ብሉይ ኪዳን ታሪክ ነው፣ እውነት ነው። ግን ዛሬ ምንን ያሳያል ካለ ወደ ህይወታችን የሚመጣው ይሄ በእኛ አሁን ለምሳሌ ብዙ ጊዜ በዚህ በመንፈሳዊ ሰፈር ውስጥ የሚባለውን ሰምታችሁ ከሆነ ሁሉ ጊዜ ሰይጣን ከየት ነው የሚመጣው? ጦርነት ከየት ነው? ሁሉ ጊዜ በአየር ላይ ያለ፣ በባህር የምትመጣ፣ በየብስ የምትመጣ፣ በዚህ የምትመጣ፣ እጃችሁን ወዲህ ዘርጉ ወዲያ ዘርጉ እየተባለ ጠላትን ከስብዕና ውጪ ተደርጎ ይሰበካል። በአየር ላይ የሚበር ምን አለ? እባብ አለ፣ ሰይጣን አለ። እንዲያውም አንዳንድ ጊዜ ደግሞ ያዩታል እንዴት እንደሚታይ እንግዲህ ይታያል ነገሩ ስራዋል። በዚህ በኩል ሮጠ፣ በዛ በኩል ሄደ፣ አሁን እዚህ ጋር ተብሎ ሁሉ ነገር ምን ሆኗል? ወደ ውጭ ወጥቷል፣ ወደ ውጭ። እና ጦርነቱ ምን ሆነ? ስጋዊ ሆነ። ውጊያችን ግን ከደምና ከስጋ ጋር አይደለም፣ በአየር ላይ ካሉ ከዚህ ያለ መንፈሳዊ ሰራዊት ጋር ነው ይላል። በእርግጥም ራሱ መጽሐፍ ቅዱሱ ወደ ውጭ ያወጣል ሰው ሲተረጉመው። ለዚህ ነው ችግር ውስጥ የገቡት ሰዎች። ነገር ግን ምንድነው ስንል በዚህ ጉዳይ ላይ
ትልቁ ጠላቴ የኔ እኔነቴ ነው፣ ስብዕናዬ ነው። በቃ ኃይለኛውን ሰው ሳያስር ወደ ኃይለኛው ቤት ገብቶ መበዝበዝ አይቻልም እንደተባለ የኔ ማንነት በመጀመሪያ በክርስቶስ መስቀል ምን መሆን አለበት? መጋደም አለበት። ከዛ ብልቶች እየተያዙ ደግሞ ምን ይሆናሉ? ይታረዳሉ። የት? በእኔ ውስጥ። ስለዚህ የትኛውንም ጠላት ወደ ወንድሜ፣ ወደ ውጭ፣ ወደ ጎረቤቴ እዛ ጋር ጠንቋይ አለ እንደዚህ ያደርገኛል እንትን እያደረገኝ ነው የሚለው የውሸት አባዜ ሰው ቢተው ጠላቱን በውስጡ ቢያገኘው ሰላሙ ታላቅ ይሆናል። ጦርነቱን ባይዘው አጭር ይሆናል። በነገራችሁ ላይ አጭር ነው፣ ለጊዜው ነው። ጊዜያዊ ጦርነቶች ናቸው አሁንም ማወራቸው፣ ግን አልፎ አልፎ የሚከሰቱ የሚመጣ የሚገለጡ ናቸው። ከተገለጡ በኋላ ግን ጥቂት ጊዜ ምን ያደርጋሉ? በህይወት ውስጥ ይነሳሉ። ከዛ ግን መልስ ይሰጣል። ስለዚህ ይሄ ሁለተኛው ፈረስ እንግዲህ የሰውን ስብዕና ምድራችንን ምን ያደርጋል? ሊገዛ ሊወር የሚመጣ ታላቅ ጦር እንደሆነ እንረዳለን። የእግዚአብሔር ስም ብሩክ ይሁን። ተባረኩ። እኔ ጨርሻለሁ።